ኦሬዲ ታዩ እሱን ታዩ ዘባክሽ እነዚህ እባክሽ እኔ ተናግሬ አላውቅም። እንደዚህ ግን በጣም ነው ይሄ ጌሙ ዛሬ 8 ቀን ነው 9 ቀን እናንተን ወዳጅ ደግሞ አንዳንዶቻችሁ ራሳችሁ ታሰድቧታላችሁ፣ ራሳችሁ ምን ትላላችሁ ደግሞ ትንሽ ቆይታችሁ 8 ቀናቸው እኮ ጌሙ ዛሬ ሰኞ ነው። ዛሬ 9 ቀን ዛሬ ነው ያልገባም ቲክቶክ ብዙ አላውቅም። ግን ትናንትና ጀመሩ። ይሄው አንድ ቀን ሰላም የላቸውም። በየቦታ የሚፎቶ ነው ገስት ላይ ቁጭ ብሎ ይሉት ልጅቷን አሳልፈው እየሰጧት ሰው እኮ እንድታድግ ዝም ይላል። እሷ የወደደችው ጸጥ ብሎ እንትን ይላል። እሷ እንዳታድግ ያም እየሰደባት እነሱ ይላሉ። እንደምታይ ማርያምን በይተሰ እናንተ ፈተናው ይጣላሉ፣ እዛኛው ቤት ይጣላሉ። ማናት እዚህ ጋር ተጎጂ የምትሆነው እሷ። እነሱ እዛ ይባላሉ፣ እሷ እዚህ ጋር ትዘቀዝቃለች፣ ትሰደባለች፣ ያለ ስሟ ስም ይሰጣታል፣ ባልዋለችበት ያውሏታል። ይሄ ነው ወዳጅ። ሁሉም ነገር በሃይሚ ጊዜ ነው እንጂ ሁሉ ለምሳሌ ሃይሚን አንወድም ወይም ሃይሚን አንፈልጋትም የሚሉ በጣም ብዙ ሰዎች አሉ። ግን ለምን አልፈለጋቸውም ብሎ ማንም እስከዛሬ ድረስ ሲያወራ ሰው የለም። ለምሳሌ አንድ ሰው ግን አልተመቸኝም ሲባል ደግሞ በጣም በሌላ በኩል ነው የሚወስዱት። ይሄ ሙሉ በቃ ምድር በዚህ ሶሻል ሚዲያ ሰዎች በቃ እንደዚህ ነው። ለምሳሌ እሷ እንትን ካላለች የእሷን ስም ካልጠሩ ወይ የእሷን ፎቶ ካላረጉ ፎሎ የላቸው ነው። እንደዛ አይደለም። አሁን ለምሳሌ ሃይሚዬን የማይወድ በጣም ነፍ ሰዎች አሉ በየትኛው ፋሚሊ ውስጥ። ለምሳሌ አብሶ ሴት አድናቂ ሆኖ አንድ ሰው ሃይሚን የሚወድ ሰው የለም። እንደ ምሳሌ ስነግርሽ ግን ያንን ሰዎች ለምንድን ነው ሃይሚን ማትወዳት ብሎ ማንም ሰው ይጠይቃቸው ሰዎች የለም። ለምሳሌ ግን አንድ ሰው እኛ አንፈልግም አንድ ሰው ከተባለ ግን እሷ መጥፎ ስለምታስቡ ነው ምናምን እኔ አላውቅም። አስተሳሰብ ራሱ አንዳንድ ሰዎች ትክክል አይደለም። እኔ ጀስት አንድ ሰው ካልተመቸኝ በቃ አልተመቸኝም። ያ ማለት ግን ሃይሚን እንድትጎዳ ብዬ አይደለም። በቃ ካልተመቸኝ አልተመቸኝም ነው። እሷን የምወደው እጄ እሄዳለሁ፣ ያንን ሰው አልነካባትም። ይሄ ብቻ ነው እኔ የማውቀው። አንዳንዱማ ስትዘቀዘቅ የሚጣላ ሰው ግን ደግሞ አንዳንዶቹ ስትሰደብና ስትዘቀዘቅ እኔ ግን በጣም ነው የሚያመኝ። አንድ ስድብ ካየው ያለ ስሟ ስም ሲሰጣት በጣም ያመኛል። ግን አንዳንዶቹ ሆን ብለው ለማሰደብ እሷን ቆርጦ የተነሱ አሉ። ማናት እሷ ማናቸው እነሱ የሚሉት ደግሞ አንዳንዶቹ ማንም ካልሆኑ ስማቸውን መጥራትም እኮ የለብሽም። ካላወቅሻቸው ዝም ማለት ነው። በግድ ጥሩኝ አላሉ። እኛው እንከተላቸዋለን፣ እኛው እንሰድባቸዋለን፣ እኛው ወደ ኋላ እንዲቀሩ እናደርጋቸዋለን። እኛው ምቀኛ ለነሱ። እኔ ባይዘው ለምሳሌ ለራሴ ስለምወዳቸው ነው እንጂ ለምሳሌ ካልወደድኳቸው ስማቸውን አልጠራም፣ አልፈልጋቸውም፣ ፎሎአቸውም አላረግም። ለምሳሌ እንደኔ ነው እኮ የምልሽ። ካልተመቸኝ አንፎሎ አድርጌ ከዛ በኋላ የነሱን ስም አልጠራም። ያልወደድኳቸው ጋር ስለምወዳቸው ነው። ካልወደዱ እንደዛ ማድረግ ይቻላል። ምን እነዚህ ይሰማሉ እንዴ? በኢየሱስ አሳልፈው ሁሌ እንደሰጧት ሁሌ እነሱ ናቸው ቅድሚያ የሚገኙት። የሆነ ፎቶ ተቆርጦ ከመጣ የሆነ በቃ ሁሉም ሴት ተመርጦ እሷ ብቻ ከሌለች ለምን እንዴ? ካልፈልጓት በቃ እንትን አይበሏል። የበታችነት ስሜት እንዲሰማት የሚያደርጉት ራሳቸው እንደ ራሳቸው የእሷን ፍላጎት ያወራሉ። ምንም ላይ ነው ናኒ በእነሱ ምክንያት እሷ አይሰማትም። የራሷ ኮንፊደንስ ያላት ሴት ናት። እኔ ለዛ ማለት ፈልጌ አይደለም እኮ አይደለም። እኔ እንደዛ አይደለም። ናኒ አሁን እኮ ያስቸገሩት የሆኑ ፓርቲዎች ናቸው የምር ከቲክቶክ የማይጠፉ ስራ የሌላቸው በየቦታው የሚገኙ ሳይጠሯቸው የሚገኙ በጣም የሚያስጠሉ አውቆ ነው ያ ግሩፕ አሁን ደግሞ እንደዛ የተነሳው።
ያው እኮ ተመካክሮ መጥቶ ነው ሁሉ በውስጥ ያወራሉ፣ ይመጣሉ። ነገር የሚፈልጉት እነሱ እና ጠቀሟት። እሷን እኮ እየጎዳት ነው እንደዚህ የሚያደርጉት ነገር እየጠቀሟት መስሏቸዋል። በእነሱ ቤት እነሱ እንደማይጠቅሟት አውቆ ነው እኮ እንደዚህ የሚያደርጉት። ሆን ብሎ ውስጥ ተነጋግሮ በቃ እንደዚህ እናደርጋለን በቃ ሰው መጥቶ በቃ ከታች ሰው እንዲያያቸው ምናምን ነው እንጂ የእነሱ ነገር በቃ ባጭሩ ምን ልበልሽ፣ ቲክቶክ ስለለመደ አሁን በቃ ቪው ለማግኘት ማለት ትችላለሽ። ለዛ ነው እንጂ ለሌላ ምንም አይደለም። ሆን ብሎ ውስጥ ላይ ተመካክሮ ይመጣሉ። ልክ ይከፍታሉ። እንዴ ሲባል ደግሞ ሰው የሆነ ነገር ይመስላቸዋል። ከታች ያሉ በቃ ይሄ ነው እራስ ወዳድ ብቻ ነው ሁሉ። በቃ ተውት፣ እንለፈው በቃ። የዛሬው ቪዲዮ እንዴት አየሽው? ናኒ ማለት ነው። እስካሁን አልተገናኘንም። እኔ ነው የዛሬው ቪዲዮ እንዴት ነው? እንዴት አየሽው? ገዝተም አልሰራሽ ጧት አደረኩልሽ። ማርያም ቆንጆ ቪዲዮ። እኔማ ተኝቼ እኮ ነው የቆየሁት። ቪዲዮ አየሁ ተኛው በቃ። ሰላም ደስታ ውስጥ ሆነሽ ሰላም ትይናለሽ። ሰላም ሶሪ ግን ጮኩባችሁ፣ ተናድጄ ነው። አሁን ደህና ደረው እዚህ ጋር ይሰማል ይሰማል። እሺ ደህና ደሪ ደህና ደረ አፉ በሉ እንግዲህ። አሁን እዚህ ጋር ደግሞ ያወራናቸው ሰዎች እዚህ ጋር የሉም። መቼ አግኝተን አፉ እንደምንጠይቃቸው ባላቅም እንግዲህ አንድ ቀን ተገናኝተን እንደው በቃል ቢያሰብናቸው ሰዎች አፉ ብንጠይቅ አላቅም እንጂ ደህና ደረው እንግዲህ አፉ በሉ እናችን። እኛማ በዚህ ምክንያት ራሱ ስንት ወንጀል ይዘን እንደምንገባ አላቅም። ወጣች አፉ የምንለው እኮ ኧረ እነሱ በደለንበት ከሆነ ማሬ እነሱን መጠየቃችን ግዴታ ነው። ታውቂያለሽ ሪችዬ፣ እነሱ ምንድን ነው የሚጠየቁት? እነሱ ስለባረንም ሰው እዚህ ጋር ሆቆየ ለነሱ ይባል